ትናፍቀኛለህ በየሰዓቱ በየደቂቃው በየሰከንዱ። እንግዲህ ምን ማድረግ ይቻላል? ፍቅር ያዘ እንበል። ወደድክ የሆነችን ሴት እንዴት ነው የምትነግራት? እንዴት ነው ማለት ነው? እስቲ ስሜትህን ግለጽልኝ። ከመቼ ታመልጣለህ? በዚህ ካሜራ ላይ ሆነሽ እኮ እኔ ሞን ብዬ ቤተሰብ እንዲያውቀው ስለፈለኩ እኮ ምን ነው ቤተሰብ የሚያውቀው አይደለም። እስቲ አውራው አሁን ጨርሰው። ያሁን ምድ አይደለም። አሁን የሆነ ነገር ፊል አድርገሃል። ሶ ያንን ነገር ግለጽልኝ። ፍቅረኛዬ ነው ያልኩት ስጠይቀኝ ማለት ነውና ከለዛም ነው ይመስለኛል ራት ግብዣ ተብሎ ከፍቅረኛሽም እንዳይቀር ይዘሽ ነው ይብላኛለች። ማን ነው ፍቅረኛዬ ነው ያልሽው? አንተና ሌላ ሰው አለ በኔ ዙሪያ? ሰላም ሰላም፣ ውድና የተከበራችሁ የኤሎና የኔ ቤተሰቦች እንዴት ናችሁ? እኛ ደህና ነን። ሰላም ሁኑልን ባላችሁበት ብለናል። ዛሬ እንግዲህ መተናል። ሰሞኑን እየመጣን ነው፣ ተደጋጋሚ አልጠፋንም። ያው ኤላ ነበረ ባለፈው ያስቸገረው፣ አሁን ተስተካክሏል እና በሱ ምክንያት ነው እየጠፋንም የነበረው። እንደምታውቁት ዝም ብሎ እየዘገኝ እና አሁን ተስተካክሏል። ስለዚህ ከዚህ በኋላ እንደዚህ ቶሎ ቶሎ እንመጣለን። ዛሬ የሆነ ሀሳብ አስቤ ነው የመጣሁት። ምንድን ነው መሰላችሁ? ሀቢቢን ላሽኮረመመው አሰብኩ። ላሽኮረመመው ማለት የሆነ ጥሪ ያለብን ከውጭ የመጣች አንድ ቤተሰብ አለችና እሷ ጋር ራት ተጠርተናል። እኛ ብቻ ሳይሆን ሌሎችም አሉና ተጠርተናልና ላይክ ፍቅረኛዬ ነው ብያታለሁ። አንተን እንደ ፍቅረኛ ነው የነገርኳትና ስለዚህ ላይክ እንደ ፍቅረኛ አክት ማድረግ አለብን። ሶ አሁን ያንን ነገር መለማመድ አለብን። አንተ እዛ ጋር ልታዋርደኝ ስለምትችል እዚች ጋር መለማመድ አለብን ብዬ አክት እንዲያደርግልኝ አደርገዋለሁ ማለት ነውና አይናፋር ነው ባይዘው። ያው እኔ ባልነግራችሁም ታውቁታላችሁ ከሚያሳየው ነገር ካወራሩም ከምንም እናንተ ታውቃላችሁና ዛሬ እስኪ ልጫወትበት ብዬ ነው። እንዴት እንደሚሆን ሪአክሽኑን ለማየት ፈለኩና አድርጌው አላውቅም እንደዚህ አይነት ነገር። ግን ዛሬ ስቲል ያው ለምንም የማይመች ሰው ነው በነገራችን። እኔ ወደፊት ራሱ ማለት ነው እንደዚህ የሆነ ሪሌሽን ውስጥ ራምን ገብቶ እንዴት እንደሚሆን ሳስበው ግራ ነው የሚገባኝና እስቲ ደውዬለታለሁኝና ሀገር ሰላም ነው ብሎ ነው እየመጣ ያለው። ይመጣል አሁን። እስቲ እናየዋለን እንዴት እንደሚሆን። ይምጣና ለማየት ጓጓው ነው ራሱ እና እንጠብቀዋለን። ያያዝን። እናንተ ደህና ናችሁ? በተረፈ ቤተሰቦች የሚመጣም አይመስለኝም ዛሬ። ድጋሜ ልደውልለት፣ ሁሌ እንዳረፈደ ነው። ከስልክ ከመደወል ልጀምር መሰለኝ። አክቲንጉን ካወራሬ ልጀምርልኝ። መስመሩን ይዞታል። 24 ሰዓት ነው የሚጀናጀነው። ሳቂ ይመጣል ደግሞ እኮ። ሄሎ ምንድን ነው? ዌቲንግ አታስገባኝም? እንደ ዌቲንግ ስገባ ገባሽ? ድጋሜ እኮ ነው የሞከርኩት። ድጋሜ ሲጠራ ነው የነሳው። ኧረ ጉዴ! አንቺን መውደዴ ነው ምንድን ነው? ነገርኛለሽ ሀቢቢ። እኔ አንተ ላይ ነገር አይለኝም። አለሁልህ። ደህና ነህ ሀቢቢ? ደህና ነኝ። ጠፋክ? ምን መቀየሩ? ለስንተኛ ጊዜ ነው አሁን የምናወራው? ለምንድን ነው የቆየኸው? አታስጠብቀኝ። ሁሌ እንደዚህ አታስጠብቀኝ። ቶሎ ነሽ?
የማልችለው ነገርስ ማለት እንዴት በቃ እንዳስመስል እድሉን አልሰጠኝ። ከበደኛ ፌል ላይ ሁላ ማለት ነው። እኔማ ወይ ፍቅር ትለው ነበር ከበደኛ፣ አልቻልኩም። እድሉን አይሰጣችሁም። እንዴት ነው አሁን የምለው? እነግረዋለሁኝ እኮ ተጠርተን ነው ምናምን እና አክት አድርግ ምናምን ብዬ ነው የምነግረው። አክት ሲያደርግ ነው ተናነክ። እንደምን አለሽ? አለው አለ ሲት ነህ? ሰላም በቤተሰብ መጀመሪያ ዝም ብላ አትቀላቀል። ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ፈካ ብለሻል ዛሬና ሰላም ብያለሁ ሁላችሁ ነው። እንዴት ናችሁ? እኛ ደህና ነን። አለፍ ደህና ነኝ፣ ደህና ነኝ አለ ጠፋ። አራልተ እንደ አዲስ ነው ደግሞ አሁን ስልክም ሲወራ ከዛም በፊት ስንት ይተናል እንዴ? ትናፍቀኛለህ በየሰዓቱ በየደቂቃው በየሰከንዱ። እንግዲህ ምን ማለት ይቻላል? ቪዲዮ ላይ ነን አይደል? ሰላም እንዴት ነህ? እንደ አዲስ ይሄኛው ገና መምጣት ነው አሉ። ሰላም ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ሰላም ናችሁ እንዴ? ማለት መናፈቅ አልችልም እንዴ? አልችልም። ኧረ ትችያለሽ። አንዴ አሲጂሽ ነው የሚሄደው እንዴ? አፍቄኛለ አረግሽ አረጎራ ቆይ አይደለም እንዴ? ትናፍቀኛለህ መባል ምንድን ነው እሱ? አሁን ምንድን ነው አንቺ ችግሩ ምንድን ነው? እኔ ችግር አለው እኮ አላልኩም። እንደውም ናፍቀኸኝ ነበር ዛሬ። እዛ ነው ቶሎ ቶሎ እየደወልኩ ያስቸኮልኩ። ወይኔ ጉዴ። እሺ ትይዢው አንዴ። እሺ ለማንኛውም ያዢውና አሁን ወደ ሌላ ጊዜው እንደምናወራው አወራራችን ግድ የለሽ እንዴ? እሺ ደህና ነው? ደህና ናት። ጠፍተሻል ሰሞኑና ጥጋብ ላይ ነሽ። በዚሁ ለቤተሰብ ላሳወቅ ምን ጥጋብ ላይ ናትና ተባከ። ቀደም እኔ ምን ብያችኋለሁ? ጥጋብ ላይ ነው። አንተ መጣህና ደግሞ ጥጋብ ላይ ናት። በአንተ ምክንያት ነው እየጠፋው የነበረው። ባለፈው ዘግተኝ 15 ቀን በሙሉ ግን እንደውም ዛሬ የናፍቆት ነው አጀንዳችን። እንዴት ሳናፍቅ እንዴት ስምምነት እንደዚህ አይነት ቃላቶች ይቅር እዴ አይደለም እንዴ? እሺ እንዴ ሲማ ከከነሽን ለምሳሌ አሁን ከጅምሩ እንደዚህ አይነት ነገር ማለት የጀመርኩት እንትን የሆነ ፕሮግራም አለ ልንገር፣ ወደ ጉዳይ ልግባ። የሆነ ፕሮግራም አለ፣ የሆነ ፕሮግራም ተጠርተናል። ከውጪ አንድ ቤተሰብ በላት መጣ፣ እራት ተጠርተናል። የተጠራ ነው ደግሞ ሁሌ እራት ነው እንደሚጠሩሽ። ያሁን ሴት ናት አታስብ፣ ማንም አይወስድብህም። ይጉዲ ማንም አይወስድብህም በኋላ። እሺ እሺ። እና ጠርታላለች፣ እንሄዳለን። ምን መሰለ ዋሻዋት ፍቅረኛዬ ነው ያልኩት ስጠይቀኝ ማለት ነው። እና ለዛም ነው ይመስለኛል እራት ግብዣ ተብሎ ከፍቅረኛሽም እንዳይቀር ይዘሽ ነው ይብላኛለች። ማን ነው ፍቅረኛዬ ነው ያልሽው? አንተና ሌላ ሰው አለ በኔ ዙሪያ? አመመው እኮ መች ነው ፕሮግራሙ? መች ነው ፕሮግራሙ? እሑድ ቅዳሜ እኮ በስመ አብ አዳር መሰለ። ቅዳሜ አዳሩ ቅዳሜ አመመኝ። ኧረ ደህና እኔ ደግሞ እንዲያማ አልፈልግማ። አትፈልጊ? እኔም እኮ አሁን የጠራው አመመኝ የሚል ምክንያት ለማቅረብ ምናምን ያን ሪዝን ለመስጠት ቅዳሜ ማታ ከባድ ነበር። በጣም አመመኝ ምክንያት ለመፍጠር እኮ አይደለም። አሁን እዛ ቦታ ላይ ስንሄድ ልታዋረደኝ ትችላለህ አንተ። ምን ብዬ ነው ማወራ እንዴ? አይ ሚን እንደ ጓደኛ አይደለማ አክት ማድረግ ያለብን እንደ ፍቅረኛ ነው። እሱን መሄዱን እርሺውና ቅዳሜ አመኛ እውነት እንሄዳለን። እውነት እንሄዳለን። እኔ ልክቻለሁ። እዛም በእንደዚህ አይነት ፍቅረኛ ምናምን ብለሽ
እና እንዴት ጉዴ እንዴት አድርጌ ነው ማስመሰል? አሁን እንዴት እንደምታስመስል እኮ ላሳየህ እኮ ነው የጠራው። አሁን እንዴት መሰለ እራት ሲሆን ዳንስም ሊኖረው ይችላል። እኔ ጉዴ እሺ። እና እንደዛ አይነት ፕሮግራም ሊኖረው ይችላል። ከዛ እዛ ጋር ስትቀመጥ ደግሞ አንተ አሁን ብዙ ጊዜ እንደዚህና እንደዚህ ነው ቪዲዮ ላሰራ። አዎ አሁንም ቢሆን 1 ሜትር ቆይ ይሄው እሺ፣ እንደዚህ ሆነ እንስራይ እንደዛ መስራት እንደዛ ነው እየሰራን ያለ ነው። እዛ ጋር ሲሆንም ያንተ ነገር የለመደ ልማድ አይለቅማ። እንደዛ መሆን የለበትም። ስትቀመጥ ወንበር ስበህልኝ ነው። ዋው እሺ። አሁን የምነግርህን ነገር እኮ ገና አክት እናደርገዋለን እዚህ እንደዚህ ወና እንዴት ነው አርቲስቶች ሲተውኑ እንደሚያስመስሉት እንደዛ ምን እናደርጋለን። ከዛ ሲሄድ ምናምን ወንበር ስበህ ነው የምታስቀምጠው። እሺ እሺ። ፊልም ላይ እንዳለው እሺ። ከዛ ደግሞ ቁጭ እንላለን ምናምን ስበላ ምናምን እንደዚህ አንዳንድ ነገሮች ሊኖሩ ይችላሉ። እነሱም በሶፍት እንደዚህ ተንቀሳቀስ ወይ ስለመጠንቀቁ አይደለም እኮ ለእንትኑ ነው ልክ ለማስመሰሉ ነው። በቃ ግድ ትሪት ማድረግ መቻል አለብህ። ፍቅረኛው ሁሉ እንደዛ ያደርጋል። ትሪት ማድረግ መቻል አለብህ። ጥረጊ አንቺ እንዲህ ነው በጥቆማ ነው እንዴ እልሻለሁ። ትጠርጊያለሽ እንጂ እንዴ። ከዛ ሌላ ደግሞ ዳንስ ሊኖር ይችላል። ዳንስ ላይ እንዴት ነው? ዳንስ ሞክሬ ማለት ዳንስ የሚባል ነገር ምን እናውቃለን? ደንሰናካ እኮ ስለሙላት እኔም ያንን አስቤ ነው ላች ስለምትችል ምናልባት አሁን ይሄ የራት ፕሮግራም ሲሆን ምናምን ሆቴል የሚሆነው ዘፈን አሁን ሮማንቲክ ዘፈን ተከፍቶ ዳንስ ደንሱ ልንባል እንችላለን። ከዛ እዛ ጋር ደግሞ መደነስ ይቻላል እንደዚህ ተያይዘ። እሺ በቃ አሁን ያንን እና መጀመሪያ ጨርሽ ሁሉ ደግሞ እሺ ጨረስኩ። ሌሎች ነገሮች ደግሞ ቀስ ብለን አሁን ዳንስ ስለማችን መጀመሪያ የዳንስ ይሆናል ማለት ነው። እሺ ምን እናስመስለው ልናሳያቸው ነው እዚህ ጋር። አሁን ለማን ነው የምታሳየው እንዴ? ይኸውልህ እዛ ጋር ሄደህ ታዋርደኛለህ። ስለዚህ አሁን እንዴት እንደሆነ ምናምን ታሳየኛለህ ማለት ነው። ገና ከጅምሩ ምናልባትም ካስገደርሽኝ እንኳን ያው አሞኝ የሚሄድ አይነት እንኳን ከሆነ ጓደኞቼን ሰብስቤብሽ ነው የሚሄደው። እራት አይደል እና እንዳለ ድንኳን ሰባሪ ነው ጓደኞች እንዳለ ሰብስቤልሽ ይዤልሽ እሄዳለሁ አለ። ዮ እሺ አሰዋል የራት ፕሮግራም ሙሉ ቀሚስ ለብሳ እኛ ሰፋፊ ልብስ ለብሰን በማታ ነው መነጽር ምናምን አይደረግም፣ ኮፍያ እናደርጋለን። እኔ ደግሞ ወዳለሁ ኮፍያ። ኤልያስ የምታገቢው ልጅ ግን እንዴት ነው የምትኖሪው? የትስማማች ፈጣው እንዴት ነው ትሪት የምታደርጋት? እስቲ ንገረኝ። ትሪት አላረጋት አንደራረግ፣ ያው በፍቅር ነው የምንኖረው። ስለዛ እሺ አሁን ቀልዱታውና የራሱን ዳንስ አሳየኝ። ኦ ነገርኩሽ። እንደዚህ አይነት ቦታ ሲጀምራል ፍቅረኛው ነው ስራችን አልስቅም፣ ተናድጃለሁ እውነት። ከዛ ምናደዱን ፈልጊያለሁ። የትኛውን ቦታ ደግሞ እጅ እዚህ ላይ ነው መሆን ያለበት። ስንሄድ በተንቀሳቀስንበት እንደሱ አይደለም በስነ ስርዓት አጥተን ማለት ነው። እስቲ እንደዛ እንደ ባለፈው አቅፈ እንዳወራኝ እንደዛ ስራችን ያዥ እንዴ። በቃ ይኸውልሽ የራቱ ፕሮግራም አለ፣ ሌላ ሰው አመቻችልሻለሁ። እንዴ አንተ ነው የምታውቀው? እሷ ታውቀኛለች። እኔ ፎቶ ልኬላታለሁ። ማስክ አድርጎ ሚኪ ቤት አሁን ያስታውቀው እንመሳሰል። ማስክ ለምን እንዴት ያደርጋል? ማስክ አድርጎ እንዴት ነው የማትለየው? እሷ አይኗ ታውሯል እንዴ ነው ወይስ ልክ እሷ እንደጠጣች ይምጣ ባልየው መጠጥ ይኖረዋል መቼ? ያለ መጠጥ አይደንሱም ማለት። ቆይ አንተ ነህ ከዚህ በፊት እንደዚህ አይነት ነገር ጠይቄ ያውቃለሁ? ለዛ እኮ ነው አዲስ ስለሆነም እኔም እንደዚህ አይነት ነገር እንደማላረግ ታውቂያለሽ። አብሶ ሰው እይታ ቦታ ላይ ታየኝ እኮ አቅፌሽ። ከዛ በኋላ ልክ ዳንሱ ሲባል እንዲህ ተያይዤ እኮ አሁን ለቤተሰብ እናሳያቸው እንዴት እንደሆነ። ትሄዳለህ? እውነት ትሄዳለህ? እና አሁን እንደዛ ብዬ ፎቶ ልኬላት ማንን ይዤ ልሄድ?
ባልሽ እኮ ታመመ። በቃ ቅድም ተስማማን። እሱ ይሆናል። አይታመምም። እሺ ይዤው እመጣለሁ ብያታለሁ። ሲጀመር ሆነን ብላ የጠራችኝ አንተ ስላለ ሰውነን ያው ተሰባሪ ነው። ስለዛ የሚሆነው ነገር አንተ ምኑ ነው የከበደ? አሁን እንደዚህ ይዞ ምናምን እንደዚህ ተያይዞ መደነስ ለምንድን ነው የከበደ? እንዴት ነው የማይከብደኝ? ኧረ ጉዴ! ኧረ ይወደብኝ። አሁን ይሄ ከባድ ነገር ነው ነው ላንቺ ቀላል ነው? እሺ ዳንሱ ሜቢ ዳንሱ ላይኖር ይችላል። እንዴት ነው? እሺ አሁን የሆነ ነገር እየበላው ምናምን እንዳጋጣሚ እሺ እዚህ ጋር ምናምን ነካካኝ፣ እንዴት ነው የምታደርገው? በምልክት እነግርሻለሁ። ምን አለ እዛ ጋር ያለው ሰው እንትን አይደል እና ሲጀመር ፊት ለፊት ነው የምትመጡት። እንዴት ነው? ሆቴል ነው ወይስ? ሆቴል ነው። ከዛስ? ለዛ ነው ዳንስ ሊኖረው ይችላል። የራት ዳንስ ምናምን ያው ውጪ አይደለች። እንደዛ አይነት ነገር ይወዳሉ፣ ሮማንቲክ ነገር። እኔ እኮ ራቱን መብላቱን አልጠላሁትም፣ ራት መሆኑና ምግብ መሆኑ እሱን አልጠላሁትም። ግን ከሱ ጋር ተያይዞ ያበላሸሹ ነገር አሁን ፍቅረኛ ነው። ፍቅረኛ ስትሆን እንዴት ነው የምትሆነው? ከገርልፍሬንድ እንዴት ነው የምሆነው? እዛ ሆነ እዚህ ሆናችሁ በበክ ምናምን ስታረጉ ነው ልክ እንደዚህ እጅ ለእጅ አያያዙት። እሱም ያው ወክ ሲጀምር እስኪ እጅ ለእጅ እንደዚህ ተያይዘን ስንገባ እስኪ እንደዚህ አሳየን። በቀሚስ ነው የሚሞከረውም፣ በቀሚስ ነው ብዙ ጊዜ። አሁን ቀሚስ እንደዚህ ይዘዋል ይዘው የሚነገራል። እሱ ስላለ የኔ አለባበስ ይወስነዋል። አስቢው እንደ ራፐሮኝ ብሽ ልምጣ፣ ቁንጣ ለብሼ ልምጣ፣ ኖርማል ኩል ይሆን አለባበስ። ከዛ በቃ እንደዚህ ብቻ ነው የሚፈቀደው። እንደዚህ ነው የምንሄደው። አሁን ነው ከዛ ነቅነቅ የለም። ውሰደኝ ጋር ውሰደኝ። ይደብርሻል። እንደዛም ከተስማማን ከዛ ግን ምግቡን በልቼ አመልጣለሁ። ኬድ ምንሽ? ኧረ እኔ ከአንተ ጋር እኔ አልችልም። በቃ አልችልም፣ እውነት አልችልም። ከቻልሽም ከኔ ጋር ነው። ልክ ነኝ አይደል? ተንከከለ ወንድ ልጅ እንደዚህ እንደዚህ መጠራል እንደዚህ ጨፈራ ምናምን ኧረ ደስ አይልም እኮ። እሺ የሆነ ጥያቄ ልጠይቅህ። ቤተሰብ በዚህ አጋጣሚ የሆነ ጥያቄ ልጠይቅህ። እሺ እንደው የሆነ ምንድን ነው ፍቅር ያዘ እንበል፣ ወደድክ የሆነችን ሴት እንዴት ነው የምትነግራት? እንዴት ነው ማለት ነው? እስቲ ስሜትህን ግለጽልኝ። ማን ነው ስሜትህን ግለጽላት። ስሜትህን ግለጽልኝ። እኔ እንጃ እንዴት ነው የሚባለው? ወይኔ ጉዴ! ጭንቀት ደግሞ ሌላ። አራቴ እስካሁን ያለውን አለፍኩ። እስቲ ድፈር ማለት አንተ እንዲህ መያዝም ማቀፍ ላይክ ቢግ ዲል ነው በጣም አንተ ጋር። እሺ እንዴት ነው የሆነ ፊል ስታደርግ እንዴት ነው ስሜትን መግለጽ የምትችለው? እንዴት ነው? መቼም መጀመሪያ ቀረቤታ ይኖራል። እንዴት ነው የሚደረገው? ያው ረጅሙን ጊዜ እንደዚህ በጓደኝነት ወይ እንደዚህ አብረን ቆይተናል። ከዛ ስላንቺ እንደዚህ አውቃለሁ፣ አንቺም ስለኔ ታውቂያለሽ። እንደዚህ እስከዛሬ ባለው ነገር ንጹህ የሆነ ጓደኝነታችን ላይ ነበረን። ግን ደግሞ አሁን ስሜቴ ምንድነው ይቅር አይቀርም። እውነት ይሄን አላልፈም ማለት እንደዛ እኔ እንጃ ብቻ አላውቅም። ብቻ በልምምድ እና በልምምድ አይደለም። አሁን የሆነ ነገር ፊል አድርገሃል። ያንን ነገር ግለጽልኝ። አላረኩም ታመነው ቅዳሜን የምታድረው ፊል አድርገሃል። ስሜትህን ንገረኝ ስልህ ፊል አላደረኩም። እስከ መቼ ታመልጣለህ? በእነዚህ ካሜራ ላይ ሆነሽ እኮ እኔም ሆን ብዬ ቤተሰብ እንዲያውቀው ስለፈለኩ እኮ ምን ነው ቤተሰብ የሚያውቀው አይደለም። እስቲ አውራው አሁን ጨርሰው። ያው በልምምድ እና በቆይታ መሀል የሚቀየሩ የሆነ ነገሮች ይኖራሉ። በሱ ማመን ይሻላል። ልክ ነገር ሁኔታዎች በሚያመቻቹ ስትነግራት አይነጋገርም። ሲጀምር መነጋገር አያስፈልገውም። በሆነ ሰዓት ተገናኝተው ልክ በሚያደርጉት ነገር ሁኔታዎች በሚመሩት በሱ
እንደዛ ነው መሆን ያለበት እኔ ማምነው እንጂ ምንም አንተ ቀድመና መነጋገር እንደዚህ አፍቅርሽ እንደዚህ ሞቼልሽ እንደዚህ ሆንኩልሽ ያንቺ ሳሳ ምንድነው ከዛ ላስብበት ታዲያ እንዴት ነው ወደ አንድ አቅጣጫ የሚገቡት ያው አሁን እንዳልኩሽ በመለማመድ ከዛ በኋላ ደግሞ ነገራቶች ራሱ እኮ አወራረሽ ምኑ ስትገናኝ ያለውን ሁኔታዎች ይቀየራል ከዛ አትነጋገር የሆነ በድንገት እንደዚህ ተፋጠሽ የምትቀሪው ነገር አለ አይደል ሮማንቲክ ነገር ያን ነገር ታረጋዋለህ ወይ ነው ጥያቄው እሱ ላይ ነው ጥያቄው አየሽ እሱ ነው በቃ ያንን እኮ ነው አሁን እኮ ከቅድሙ ጋር አገናኝቼን ጥያቄ ጠየቅኩ ለዛ ነው ላይክ አሁን በእንደዚህ አይነት በቀረቤታዎች ምናምን መካከል የምታሳያቸው ምልክቶች ናቸው አሁን እነዚህ አይደል መያያዝ ሊኖረው ይችላል አብረህ ስትሄድ ምናምን አንተ እነዛን ነገሮች ታደርጋቸዋለህ ወይ ወደፊት አደርገዋለሁ እስከ መቼ ነው የጌቶች ኮረመምክ የምትኖረው ንገረኝ እኔ እንጃ አታስጨንቂ ተይ እስከ መቼ ነው ተይ በቃ እሺ የራቱ እንግዲህ ይቅር በሉኝ እነሱም ከተቀየሙኝ ይቅር ይበሉ ለምን መሄዱ ነው መሄድ ከሄድኩኝ ጓደኞቼን ሰብስቤ ሄዱ እሺ እንግዲህ ቤተሰቦች እኔ እንደውም በዚህ መጠን አልጠበቅኩኝም ማለቴ አትሊስት የዳንሱን እምቢ ቢል እንኳን ሌሎች ነገሮችን ያሳየኛል ብዬ አስቤ ነበር ይሄው በዚህ መጠን ነው የሚሽኮረመመው በዚህ መጠን አይናፋር ነው ምንም አይነት ነገር ከሱ ጋር የምታስቢ ሴት ካለሽ በዚህ አጋጣሚ አይሆንሽም ያቺ ቴክስት ላክሽልኝ ራሱ አይሆንሽም ኤልያስ ታዩ ያው ታስቀረኝ ነው አቆመ ልታስቀረኝ ቆመ ነው የምትቀረው በዚህ ሁኔታ ቆመ ነው የምትቀረው ልቀር የምንም ምራት የለም በነገራችን ላይ እና እኔ ሆን ብዬ በጣም ላስጨንቅ ነበር የፈለኩት እንደውም ብዙም አላስጨነቅኩም ላስጨንቀው ሁኔታህን ታደርገዋለህ አታደርገውም እንደዚህ አይነት ነገሮችን ብዬ አስቤ ነው ግን አይለመደኝም ሌላ ቦታ እንኳን እንደዛ ብትጠራ እኔ አንተን እንዲህ ነው ብዬ ከበር ለማድረግ ይዤ የሚሄድ ሰው አይደለህም ማለት ነው ፍቅረኛ ነው አትበይ ስለዛ በሱ ተስማምተናል እሺ አብራችሁን ስለነበራችሁ እስካሁን ከልብ እናመሰግናለን በቀጣይ ቪዲዮ እስከምንገናኝ ድረስ ቻው በላችሁ በቀጣይ እስከምንገናኝ ሰላም ቆዩልን እንወዳችኋለን እንደለመድነው ከኋላና ከፊት በዚህ ነው የምንሄደው ምንድነው ወደዚህ ታሪክ እዛ ጋር ርቀትን ጠብቀህ እዛ